6 የሰይጣን ቁጥር ነው፣ የድክመት ቁጥር ነው። ስለዚህ እኛ እንደ ዓለም ወይም ደግሞ እንደ ሳይንስ ሳይሆን የምንሄደው እግዚአብሔር እንደፈቀደልን እርሱ እንዳስተማረን 1 ሲደመር 1 እኩል ይሆናል 5 ነው ካለን እኛ ስለ ሳይንሱ ምን አገባን? 5 ነው የምንለው። እግዚአብሔር 1 ሲደመር 1 እኩል ነው 1 ብሎ እግዚአብሔር ያስተማረ የቱ ጋር? በጣም ጥሩ ሂዱና አለ ማርቆስ 16:28 16 ምናምን ላይ ሂዱ በአብ በወልድ በመንፈስ ቅዱስ እያጠመቀቻችሁ ደቀ መዛሙርቴ አድርጓቸው ሲል አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ነገር ግን 3 አማልክት ወይም ደግሞ 3 የተቀማመጡ አማልክት የሉንም። ነገር ግን ናቸው የሚለው ቃል አለ እሱ ጋር። እሺ ጢሞቴዎስ ላይ እንደዚህ ነው አንድ ናቸው የሚላለው እሱ ጋር 3 አካል ተቀስቀረለ አንድ ናቸው የሚላል አብ ወልድ መንፈስ ቅዱስ አንድ ናቸው ይላል መጽሐፍ ቅዱስ እንዲህ ይላል። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አብ ወልድ መንፈስ ቅዱስ ብለህ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያነሳ አይደለ? አብ ወልድ መንፈስ ቅዱስ ብለህ ቆጥረሃል አይደለ? አንድ ናቸው የሚል ጥቅስ እንደዚያ ነው። እሺ 3 ናቸው የሚል ካለ እኔ አንድ ናቸው የሚለውን አሳያለሁ። 3 ናቸው የሚል ካለ አሳየኝ እስኪ። አያስኬድም እንደሱ። አንድ ናቸው ብለህ ጥቅስ አመጣ ልክ ማስረጃ ስትጠይቅ የለህም خلاص አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? እግዚአብሔር አንድ አምላክ ነው። በ3 አብ ነው፣ ወልድ ነው፣ መንፈስ ቅዱስ ወይንስ ሶስቱም ናቸው? አንድ አምላክ የተባለው መጽሐፍ ቅዱስ ላይ አብ ነው፣ ወልድ ነው ወይንስ መንፈስ ቅዱስ ነው ወይንስ ሶስቱም ናቸው አንድ አምላክ የተባሉት? ያው ለምን እንደሚል ታውቃለህ? ከይቅርታ ጋር ይሄን መልሽ። ይሄንን አንድ አምላክ የተባለው አብ ወልድ መንፈስ ቅዱስ ናቸው ሶስቱም ወይንስ አብ ብቻ ነው አንድ አምላክ የተባለው ወይንስ ወልድ ነው ወይንስ መንፈስ ቅዱስ? አብ ወልድ መንፈስ ቅዱስ በስም በአካል 3 ሲሆኑ በአገዛዝና በስልጣን በአይምሯቸው ሳይለያዩ አንድ ናቸው ይላል የኛ ሃይማኖት። እንደሱ የሚል ጥቅስ አለ መጽሐፍ ቅዱስ ላይ። አሁን እስሬት ስለሌለ ነው እንጂ አመጣልካለሁ በቀጣይ ቀን የሚገባው አመጣ። በቃ እሺ፣ በሌላ ጊዜ እዚህ ስትመጫለሽ እና ማስረጃው አመጣልካለሁ። እሺ መልስ አንተ። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ፕሪንስ ስማ 3 አለ ብለህ ታምናለህ አንተ? አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ ማን ነው? ናቲ አለ ብለህ ታምናለህ ወይ? ካለ እኮ አስረዳም። 3 አካል እየቆጠራቸው ነው። አብም ወልድም መንፈስ ቅዱስም አምላክ ናቸው ብለህ ታምናለህ አይደል? ናቲ የተናሳውሽ አታድርግ። ብዙ አሁን የጠየከኝን ጥያቄ እኔ አሁን አንድ አምላክ ብዬ እማምንበት ብዙ ጥቅሶች አሉ። ለምሳሌ ብሉይ ኪዳን ላይ ከ10ቱ ትእዛዝ መካከል እስራኤል ወይ ልጨርሳ ትንሽ አንድ ደቂቃ አውቀህ ጥያቄውን እንትን እያልክ ነው። አንድ ፖይንት በደንብ የማውቅ ሰው ነኝ። አዳምጥ አንድ ጊዜ። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ምርጫ ሰጠሁህ። አብ ነው ወይንስ ወልድ ነው ወይንስ መንፈስ ቅዱስ ነው ወይንስ ሶስቱም አንድ ናቸው? አይ አንለያቸውም። ለኛ አንድ ናቸው። ከላይ አብ ነው አለ። ምን ትያለሽ? አብ ነው አንድ አምላክ የተባለው ይላል። ትክክል ነው ሳምሪ? 3 ናቸው ሳምሪ? አንድም 3 ናቸው። ቆይ እንደዛ ነው ጥቅስ የለም። አንድ አምላክ የተባለው ማን ነው? ወላሂ ፕሪንስ በትክክል መለሰው። ይሄ ልጅ ለቃሉ የሚሞተው ነው። አንድ አምላክ የተባለው ማን ነው? አብ ነው ስል ኢየሱስ ክርስቶስ ምን አለ? እኔ ከአብ ወጥቼ መጥቻለሁ አለ። መንፈስ ቅዱስም ከአብ እንደወጣ እንረዳለን። ስለዚህ አብ ማለት አባት ወይም ደግሞ ምንጭ፣ የሁሉ ነገር መገኛ፣ የሁሉ ነገር መገኛ ነው። ስለዚህ አንድ አምላክ የተባለው አብ ነው እንጂ እንደ ክርስቲያኖች እምነት አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም አይደል መጽሐፍ ቅዱስ ላይ? ይሄን አረጋግጠናል። ይሄ እውነት አፈንዳው ቶሎ መለስ። አዩ አብ ወልድ መንፈስ ቅዱስ የሚል እኮ የማርቆስ ወንጌል ላይ እኮ ተስማምተናል አይደል? አብ አለ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የለም ብለህ ቅድም እሱን መልሰሃል አይደል? አንድ አምላክ ነው። ከአንድ አምላክ ውጭ እኔ ማምነው መማመልከው የለም። አንዱ አምላክ የተባለው አብ ነው። ቅድም ደግሞ አብ አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የለም መጽሐፍ ቅዱስ ላይ ብለሃል አይደል? ቃልህማ እንዳታጥፍ መስክራ ፕሪንስ። እኔ ቃሌን አላጥፍም። እኔ እኮ አሁን 3 አምላክ የሚል እኮ ብታሳየኝ፣ አው እሱ እኮ ልክ ነው 3 አምላክ ነው ማመልከው ላለው። ነገር ግን ታጅበርብሬ 3 አምላክ 10 አምላክ አላልኩም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ መጽሐፍ ቅዱስ ላይ የለም። የክርስትና እምነት መሰረት ሆኖ ሳለ ግን ማስረጃ የለውም። አንደኛ ይሄ ነው። ሁለተኛ አንድ አምላክ የተባለው ማን ነው መጽሐፍ ቅዱስ ላይ ከተባለ አብ ነው ብለህ መስክረሃል አይደል?
አብ ማለት የሁሉ ነገር መገኛ ነው ለማለት እንጂ ኢየሱስ አምላክ አይደለም። አካሎች ከሶስት አካሎች አንዱ አካል ብቻ ነው አንድ አምላክ የተባለው አይደል? አዎ አንድ አምላክ እንደሆነ እኮ ኢየሱስ ክርስቶስ ራሱ እኔና አብ አንድ ነን ብሎናል እኮ። ይሄንን እኮ ማመን ይቻላል። ስንት ናቸው የሚለው አይደለም ጥያቄው። 10 ናቸው ወይስ ስንት ናቸው ሳይሆን ጥያቄው አንድ አምላክ የተባለው ማን ነው? አንድ አምላክ የተባለው መጽሐፍ ቅዱስ ላይ ክርስቲያኖች እንደሚያምኑት አብ፣ ወልድ፣ መንፈስ ቅዱስ ሳይሆን አብ ነው። አንተ የምትጠይቀው በጣም ምን ጥያቄ የምትጠይቀው? እኔ ይሁን አብ ነው ያልኩት የምጠይቀው እኔ ክርስትና እምነት መሰረት የሆነው ነው። መልስ የለውም። በዛው መልስ የለውም። በጣም ያዘ አብ ነው ሲል አሳየኝ ማለት እኮ ሶስት አምላክ ካላችሁ ቤት አሳይ በቃ። ስንት አምላክ ነው የምታመልከው? ናቲ እስኪ ናቲ ያውራ። ድምፅህን ከፍ አድርገው ናቲ። አንዴ ስንት አምላክ ነው የምታመልከው ናቲ? ናቲ ሜት አታድርግ እንጂ ማውራት ከፈለክ አውራሽ። ልክ ሰው ሲያወራ ግን ጣልቃ ገብተህ ተናገር። ከዛ ሜት አታድርግ። አሁን ሜት አታድርገው። እባክህ ዝም ብለህ እሺ። ስንት አምላክ ነው የምታመልከው ናቲ? ስንት አምላክ ነው የምታመልከው? ስንት አምላክ ነው የምታመልከው? ሶስቱ ከሆነ አሳየን። ዝም ብለህ ስንት አምላክ ነው የምታመልከው? ድንጋይን አይደለም። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን ድንጋይ ይለዋል። ላሳይህ ማስረጃ ትፈልጋለህ? ላሳይህ እና ቆይ ከመጽሐፍ ላሳይህ። ኢየሱስ ክርስቶስን ድንጋይ ይለዋል ሳይሆን ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ ማለት ግንበኞች የናቁት ድንጋይ ማለት አሁን ዓለም ላይ ያሉ ሰዎች ኢየሱስ ክርስቶስን የማይቀበሉት እሱ ሰው ነው። እሱ እንደዚህ ድንጋይ የተባለው ማን ነው? ግንበኞች የናቁት ድንጋይ የተባለው ማን ነው? እሱ እኮ ድንጋይ ሆኖ ሳይሆን ሁሉን ነገር በቀጥታ ሳይሆን እሱ እኮ ምሳሌ ነው። ለምሳሌ አይደለም ጥያቄ። አሁን እዚህ ቦታ ላይ ግንበኞች የናቁት ድንጋይ የተባለው ማን ነው? እኔ ነኝ ወይስ ኢየሱስ ክርስቶስን? መጽሐፍ ቅዱስ ኢየሱስ ክርስቶስን በምሳሌ ግንበኞች የናቁት ድንጋይ እሱ ግን የማዕዘን ሁሉ ራስ ነው። የማዕዘኑ ሁሉ ራስ ነው። ምን ቆጣ ግንበኞች ቀስ በለ። አሁን ምሳሌ ንግግር ነው የሚለውን ችግር የለውም እቀበልሃለሁ እኮ። አይ አለቤት አድርጉት። ምሳሌ ንግግር ነው የሚለውን ከዛው እንቀበልሃለን። ግን ይሄ ጥቅስ ማንን አስመልክቶ ነው የተባለው? የማዕዘን ራስ ድንጋይ የተባለው ማን ነው? መጽሐፍ ቅዱስ ላይ የማዕዘን ራስ ኢየሱስ ክርስቶስ ነው። ያው የማዕዘን ራስ ብለህ ዝም አትበል። ቃሉን ሙሉ አንብቦ የማዕዘን ራስ ድንጋይ የተባለው ማን ነው? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ነው። አሜን ነው ጌታ። አሁን ማብራራት ትችላለህ። ስለዚህ ድንጋይ ተብሏል ኢየሱስ ክርስቶስ። አመሰግናለሁ። ማብራራት እሺ። እዚህ ጋር አሁን አይሁዶች ኢየሱስ ክርስቶስ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹም እሱን እኔ ከአብርሃም በፊት ነኝ ምናምን ሲል እንዴ የ30 ዓመት ጎረምሳ እንዴት እንደዚህ ይናገራል ብለውት አላመኑበትም። ናቁት። ለምን ናቁት? ስለዚህ መጽሐፍ ቅዱስ እንደዚህ አለ፣ እነርሱ ግንበኞች። ስለዚህ ይላል ግንበኞች የናቁት ድንጋይ አለ እርሱ ግን የማዕዘን ራስ ሆነ እና አይሁዶች ብቻ አይደለም የናቁት። አሁንም በእኛ ዘመን ብዙ ሰዎች የሚንቁት አሉ። ብዙ ሰዎች ኢየሱስ ክርስቶስን ይንቁታል። ምን ብለው? እሱ ተራ ነው፣ እሱ እንደዚህ ነው፣ እንደዛ ነው ብለው። እሱ ግን ምንድነው? እሱ የማዕዘን ሁሉ ምንድነው? ራስ ነው። እሱ የማዕዘን ሁሉ ራስ ነው። ስለዚህ መጽሐፉ የሚናገረው አይሁዶች እሱን ስለናቁት፣ እሱን በተሳሳተ መንገድ ስለቀረጹት፣ እሱን ዝም ብሎ ተራ ሰው የ30 ዓመት በቃ እሺ፣ እናመሰግናለን። ልጁ ድንጋይ ስላለ ነው። መጽሐፍ ቅዱስ ላይ ግን የተከበረውን ታላቁን መልእክተኛና ነብይ ክርስቶስን ያክል ድንጋይ ብሎታል። እሺ ለማንኛውም ስንት አምላክ ነው የምታመልኩት? መጽሐፍ ቅዱስ አንድ አምላክ ነው የሚናገረው። እናንተ ግን ስንት አምላክ ነው የምታመልኩት? ማን ነው የሚመልስ? ከላይ እስከ ሚወታ ነው ጆ እኔ ልመልሰው። አንድ እድል ስጣቸው እነሱ። አንተ ከገባ ጀምረ ያወራ እንዳይደክመሽ ውሃ ጠጣ እያደረግ ውሃ ልጋብዘህ በእኔ አንቺ ጆ 3 ደቂቃ በኋላ ስለማውጣ ችግር የለም። አንዴ ጆ አለ ከላይ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን እናምናለን። ጥያቄው ስንት? እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? እንግዲህ መጽሐፍ ቅዱስ ላይ አለ የለም ልልህ ሳይሆን እኔ የማምነውን ነው እየነገርኩ ያለሁት። መጽሐፍ ቅዱስ ብቻ አይደለም ያንተም እንደሆነ እናውቃለን። እምነትህን በመጽሐፍ አስደግፈህ አረጋግጥ። መጽሐፍ ቅዱስ ላይ የምታምነው እምነት አለ ወይንስ የለም? አለ እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ ነው የማምነው። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? እኮ አልኩህ እኮ እሱ ስላሴ አሁን ስላሴ የሚልም እኮ የለም። እኛ ስላሴ ብለን ነገረው
የግዕዝ ቃላቶች አሉ የተተረጎሙ እነዛ ቃላቶችን አብረን ስለምንጠቀም ነው እንጂ ሥላሴም የሚል አብ ወልድ መንፈስ ቅዱስ ግን የሚል አብ ማለት አባት፣ ወልድ ማለት ወላዲ፣ መንፈስ ቅዱስ ማለት ሰራጺ ነው። አብ ማለት ቃል እስትንፋስና ለባዊት ህያዊት የሚባሉ ነፍሳቶች አሉ። በቃ እነሱ ለይተህ ማጥራው። ለምሳሌ አሁን ዛፍ አለ፣ ዛፉ ቅርንጫፉ አለ፣ ግንዱ አለ፣ ስሩ አለ። ያንን ሶስት ዛፍ ብለህ ልጠራው አትችልም። አንድ ዛፍ ብለህ ነው የምትጠራው። ያ ማለት አብ ወልድ መንፈስ ቅዱስ ማለት እንደዚህ ያ ማለት ነው። እንግዲህ ትርጓሜ ከገባ ከተረዳን መጽሐፉ ላይ የለም። መጽሐፉ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው ያምናሉ፣ ግን መጽሐፉ ላይ የለም። ለመያዝ ነው እንደዚህ የሚል ጥቅስ የለም መጽሐፍ ቅዱስ ላይ። ይሄ ነው። እሺ አሁን ወደ ቀጣዩ እንሂድ። ሳምሪ እያወራሽ ነበር። እስኪ ሜትሽን አንሺው። ሳምሪ አለሽ? ሳምሪ ስንት አምላክ ነው የምታመልኪው? ወይ ዛሬ ገርመኛል። ግን የምር የምጠይቃቸው ጥያቄዎች ሁሉ በጣም የሚገርሙ ናቸው። በጣም ያስገርማል። የክርስትና የእምነት መሰረቶች ናቸው አይደለ? አይጠየቁም። እነዚህ ዝም ብለህ በሚስጥር ማመን ነበር። ዛሬ እኔ ጠይቃቸዋለሁ። ስንት አምላክ ነው የምታመልኪው? የምር የሚገርም ነገር ማለት አለማመን ያለህ ሞራል በጣም ከባድ ነው። እኔ አንድ አምላክ ነው የምታመልኪው? ወደ መልሱ አንድ አምላክ ነው የምታመልኪው። ያ አንድ አምላክ በመስቀል ላይ ስላንቺ ኃጢአት ብሎ ሞቶልሻል። ይገልጻል። መልሽና ወደ ቀጣያቸው እንድንሄድ። እሺ የአንድ አምላክ ስላንቺ ኃጢአት ብሎ ሞቶልሻል መስቀል ላይ? አዎ። በጣም ጥሩ። መስቀል ላይ ከሞተልሽ አምላክ ውጭ ሌላ አምላክ አለ? የለም። አንድ ነገር ልንገር ከይቅርታ ጋር በጣም እያዛነፍከው ነው ያለው። ወደ መልሱ ግቢ። እንትና ሳምብ በኋላ እናወራለን ስለማዛነፉ። መስቀል ላይ ከሞተልሽ አምላክ ውጭ ሌላ ያልሞተ አምላክ አለ? የለም። እኛ አብ ወልድ መንፈስ ቅዱስን አንድ አምላክ ብለን የምናምነው ኦርቶዶክሳውያን ነን። እንደሱም እንደምታምኑማ እናውቃለን፣ ግን ማስረጃ የለውም። በጣም የሚያሳዝነው መጽሐፍ ቅዱስ ላይ እሱ ነው። እሺ አሁን መስቀል ላይ ሞቶልኛል አምላኬ ብለሻል። ከእርሱ አምላክ ውጭ ሌላ አምላክ የለሽም? መስቀል ላይ ከሞተው ውጭ ሌላ አምላክ የለም ወይንስ አለ? ከለከለው። ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ገና ያልተወለዱ 10 ትውልዶችን ደግሞ 10 ልጆችን እንዳይገቡ ወደ ጉባኤ ብሏል። ለምን? የቀደምቶች የመጀመሪያዎቹ ወላጆቻቸው ዝሙት ሰርተው ስለወለዷቸው ውሸታም እያሉ ነው። ከመጽሐፋቸው ላሳያችሁ። እግዚአብሔር ቃል በቃል ይላል ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። ወላሂ ይላል። ላሳያችሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬ ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርምና እኔ ላሳያችሁ መጽሐፍ ቅዱስ ላይ እና ያውና እዚህ ጋር ቁጥር 1 ነጋፉት። ቁጥር 1 ያውና ምን እንደሚል ታውቃላችሁ። ቁጥር 2 ላይ ምን ይላል? እግዚአብሔር ዲቃላ ወደ እግዚአብሔር ጉባኤ አይግባ ይላል። ያው ዲቃላ ወደ እግዚአብሔር ጉባኤ አይግባ። ዲቃላው ምን አጠፋ? ልጅ ኃጢአትን የሰሩት እናትና አባቱ ናቸው። ስለዚህ ሊጠየቁ የሚገቡት በኃጢአታቸው ሊፈረድባቸው የሚገባቸው ከፈረደ እንኳን ያንን ዝሙት ሰርተው ባመጡት ሰዎች ላይ እንጂ በልጁ ላይ አይደለም። አላህ በቁርአን ላይ በሐዲስ ላይ ዲቃላ ወደ መስጂድ ጉባኤ እንዳይገባ ብሎ ከልክሎታል ወይ? ላ በደንብ አድርጎ መግባት ይችላል። ገብቷል አይደል? ማሰገድ ይችላል፣ መምራት ይችላል፣ የሰዎች ሁሉ መሪ መሆን ይችላል። ምንም ከአምላክ ጉባኤ አልተከለከለም። እዚህ ጋር ግን ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ከዚያስ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። ያሰላ ይህ ነውና አላህ ሙስተዓን አምላክ ኃጢአት በሰሩ ሰዎች ላይ ይጠይቃቸዋል። እነዚያን ሊፈርድባቸው ይችላል። ኃጢአትን ሳይሰራ ወላጆቹ በኃጢአት ብቻ ስለወለዱት የዲቃላ ልጆች እስከ 10 ትውልድ ድረስ ወደ ጉባኤ እንዳይገቡ ብሎ በፍጹም ሊከለክላቸው አይችልም። አይ ሌላ ጥያቄ አለሽ? እሺ እኔ የሰለምኩበት ዋናው ምክንያት ደግሞ በክርስትና እንደነበርኩኝ እግዚአብሔር ተገድሎ ተሰቅሎ ሞትን ድል አድርጎ በሶስተኛ ቀኑ ተነስቷል ይሉናል። ሶስት ቀን ታዲያ የሰውን ፍጥረታት የሰውን ልጅ ማን እየጠበቃት ነበር? በሶስት ቀን ሙሉ ወይንስ ያለ ፈጣሪ ነበር ያሉት የሰው ልጆች? እሱ እስከሚነሳ ድረስ ሰማይና ምድርን ማን እየጠበቃት ነበር? የሰው ልጆች በሙሉ ማን እየጠበቃቸው ነበር?
ትክክል። አምላክ ሙቷል ከተባለ ስለ ኃጢአት የአምላክ ለ3 ቀን ከነሌሊቱ ሙቷል ከተባለ ይችን ዓለም የሚጠብቃት ማን ነበር? ትክክለኛ የሆነ ጥያቄ ነው። ክርስቲያኖች ቆም ብላችሁ ይሄን ነገር አስቡ። ይታቸዋል መልሰው እንደገና አይ አምላክ አልሞተም በመለኮቱ ይሏቸዋል። ተመልከቱ፣ በስጋ ነው የሞተው ይሏቸዋል። እንደዛ የሚል ቃል አለው የመጽሐፍ ቅዱስ ላይ ላ የለም። ሲቀጥል ሞተ ከተባለ አምላክ خلاص ያ አምላክ ይችን ዓለም ሲጠብቃት የነበረው ማን ነው? እንደ ኢስላም ግን አምላክ ይሞታል ወይ? ለአምላክ በፍጹም አይሞትም። ወተወከል ዐለ አልሐይ አለዚ ላ የሙት ይላል። በፍጹም በማልሞተው በእኔ በአምላካችሁ ላይ ተመኩ እያለ ይናገራል። ሁወ አልሐዩ ላ ኢላሃ ኢላ ሁ ፈድዑሁ ሙኽሊሲነ ለሁ ዲን አልሐምዱሊላሂ ረቢል ዓለሚን ይላል። እኔ ለዘለዓለም ሕያው የሆንኩኝ አምላካችሁ ነኝ እያለ ይናገራል። አላሁ ላ ኢላሃ ኢላ ሁወ አልሐዩል ቀዩም ላ ተእኹዙሁ ሲነቱን ወላ ነውም እያለ ይናገራል። አምላክ አላህ ሱብሓነሁ ወተዓላ የማይሞት ነው። የማይሞት አምላካችሁ እኔ ነኝ በእኔ ላይ ተመኩ እያለ ይናገራል ማለት ነው። የሚሞት አምላክ የለም። የሚሞት አምላክ የለም። ይህ መሞት የፍጥረታት ባህሪ እንጂ የፈጣሪ ባህሪ አይደለም በፍጹም። ፈጣሪ ሞተ ከተባለ ይችን ዓለም ሲያንቀሳቅሳትና ሲጠብቃት የነበረው በዚያ ሰዓት ማን ነው? ትክክለኛ የሆነ ጥያቄ ነበር። እሺ ሌላ ጥያቄ ያለ ይቀጥል። ሌላ ቀን ሌላ ጥያቄ ይዤ እመጣለሁ። አመሰግናለሁ። መርሐባ።